ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዛሬ ትምህርታችን በባለፈው ቃል በገባውላችሁ መሰረት ከዓይን ጤንነት አንጻር ከፍተኛ ጥቅም ስላለው ስለ አስፓራገስ ስለ ሶሪት በአማርኛው በተመለከትነው መንገድ ይህን እንዴት ቤታችን አዘጋጅተን መጠቀም እንደምንችል እናያለን። ሁለት መንገዶችን አሳያችኋለሁ። ከሁለቱ አንዱን መርጣችሁ መመገብ ትችላላችሁ። መጀመሪያ ሶሪት ያስፈልገናል። አስፓራገስ ብለን የምንጠራው ይህን አስፓራገስ ሶሪት ካገኘን ከገዛን በኋላ የታችኛውን ክፍል ማስወገድ ያስፈልጋል። የታችኛው የአስፓራገስ ደረቁን ክፍል መቁረጥና ከላዩ ላይ ማስወገድ ያስፈልጋል። ይህ ክፍል ለመብሰል በጣም ስለሚያስቸግር ከላዩ ላይ እንቆርጥና በቪዲዮ ላይ በምታዩት አይነት መንገድ እናስወግደዋለን። ይህን ክፍል ካስወገድን በኋላ በሁለተኛ ደረጃ ያዘጋጀነውን ታችኛውን ክፍል ቆርጠን ያዘጋጀነውን አስፓራገስ ማጠብ ያስፈልጋል። በንጹህ ውሃ ማጠብ። በንጹህ ውሃ ካጠብን በኋላ አሁን ከሁለቱ በአንዱ መንገድ መጠቀም እንችላለን። አንደኛው በመጥበስ መልክ ልንጠቀመው እንችላለን። መጀመሪያ ስቶቫችን ላይ መጥበሻችንን ማጋል። መጥበሻችን እንዳጋለ መጥበሻችን ሲግል በመቀጠል ይህን ቆርጠን አጥበን ያዘጋጀነውን አስፓራገስ ሶሪት እላዩ ላይ ማድረግና እያገላበጠን ማብሰል። እያገላበጠን እያበሰለን እያለን በመቀጠል የተወሰነ የወይራ ዘይት መጨመርና አንድ ላይ ደግሞ ማብሰል። አንድ ላይ ያበሰልን እያለ ልክ አስፓራገሱ ሶሪቱ የቀለም መለወጥን ስንመለከት መጀመሪያ ከነበረው ሳይበስል በፊት ከነበረው የተወሰነ የቀለም መለወጥን ያሳየናል። ወይም ደግሞ ስንነካው የመብሰል አይነት ሁኔታን እንመለከታለን። በመቀጠል የተወሰነ ጨውና አያይዘን ቁንዶ በርበሬን እንጨምርና እናማስለዋለን። በመጨረሻም ስቶቭን አጥፍተን ያዘጋጀነውን አስፓራገስ ሶሪት የምንመገብበት ዕቃ ላይ ማድረግ። በመጨረሻ በቪዲዮ ላይ እንደምታዩት እንደዚህ ቆንጆ ሆኖ ይጠበሳል፣ ይበስላል። ይህን አስፓራገስ በእንዲህ አይነት መንገድ ያዘጋጀነውን አስፓራገስ ሶሪት በሩዝ መልክ ልንመገበው እንችላለን። ከሰላጣ ጋር አብረን መመገብ እንችላለን። ለብቻውም ልንመገበው እንችላለን። እንዲህ አይነት መንገድ መመገብ ትችላላችሁ። ሁለተኛው አዘገጃጀት ደግሞ አጥበን ከላይ በጠቀስኩት መንገድ ቆርጠን የታችኛውን ክፍል ቆርጠን ያዘጋጀነውን አስፓራገስ መቀቀል ያስፈልጋል። የጣድነው ውሃ እንደፈላ እዚህ የፈላ ውሃ ውስጥ አስፓራገሱን መጨመርና ሲበስል ስትነኩት የመሞክሞክ አይነት ባህሪን ስትመለከቱ ይህን አስፓራገስ ማውጣት። ይህን አስፓራገስ ካወጣችሁት በኋላ በቪዲዮ ላይ በምታዩት አይነት መንገድ በትናንሹ መቆራረጥ። በእንዲህ አይነት መንገድ ማዘጋጀት። በትናንሹ የቆራረጥነው አስፓራገስ በሌላ ዕቃ ላይ ማድረግ። እዚህ በሌላ ዕቃ ላይ ያደረግነው አስፓራገስ ቆራርጠን ያዘጋጀነው ላይ ሽንኩርት፣ ዝንጅብል መጨመር እንችላለን። እኛ የምንፈልገውን ነገር አንድ ላይ መጨመር እንችላለን። ለምሳሌ እኔ ነጭ ሽንኩርት አንድ ላይ በመጨመር እጠቀማለሁ። ነጭ ሽንኩርት ካደረግን በኋላ እላዩ ላይ የተወሰነች ጨውና ከጨው ጋር አያይዘን ቁንዶ በርበሬ ብንጠቀም የተሻለ ጣዕሙን ያደርግልናል። ሎሚን መጠቀም ትችላላችሁ ከፈለጋችሁ። አሁን በእንዲህ አይነት መንገድ የተዘጋጀው አስፓራገስ በቪዲዮ ላይ የምታዩትን አይነት ይሆናል፣ ወይም በእንዲህ አይነት መንገድ ይዘጋጃል። በእንዲህ አይነት መንገድ የተዘጋጀውን አስፓራገስ እኛ ከፈለገን በሩዝ ጋር መመገብ እንችላለን፣ ከሰላጣ ጋር መመገብ እንችላለን፣ ለብቻውን በእንጀራ ልንመገበው እንችላለን። ከሁለቱ አንዱን አማራጭ በመውሰድ አስፓራገስን መጠቀም እንችላለን። ሌላው እዚህ ጋር የወይራ ዘይት ወይም ኦሊቭ ኦይል ከሌላችሁ ቀቅሎ መመገቡ። ከላይ በጠቀስኩላችሁ ቀቅላችሁ የምትመገቡበትን መንገድ ባሳየኋችሁ መንገድ መጠቀም የተሻለ ነው። ኦሊቭ ኦይል ከሌላችሁ በሌሎች ለምሳሌ በኑግ ዘይትና በተመሳሳይ ዘይት ባጠብሱት መልካም ነው። ኦሊቭ ኦይል ወይም ወይራ ዘይት የሌለው ሰው ከላይ በጠቀስኩት መንገድ ቀቅላችሁ መቀጠል ያላችሁን የዘይት አይነት የተወሰነ ጨምራችሁ መጨረሻ ላይ አንድ ላይ አዋህዳችሁ መጠቀም ትችላላችሁ። የወይራ ዘይት ያላችሁ ሰዎች ግን ጠብሳችሁ መመገብ ትችላላችሁ። በእንዲህ አይነት መንገድ የተዘጋጀውን አስፓራገስ ሶሪት አንደኛ እንደ ተጨማሪ ማባያ አድርገን ሌሎች ከምንመገባቸው ወይም ከምናዘጋጃቸው የወጥ አይነቶች ጋር ተጨማሪ አድርገን ልንጠቀመው እንችላለን። ለብቻው ራሱን ችሎ ደግሞ እንደ ማባያ ሊሆን ይችላል። በእንዲህ አይነት መንገድ አስፓራገስ ሶሪትን አዘጋጅቶ መመገብ ለዓይናችን በይበልጥ ሬቲና ተብሎ የሚጠራው ለዓይናችን ክፍል ያለው ጠቀሜታ አስደናቂና በተለያዩ ጥናቶች የተረጋገጠ ተቀባይነትን ያገኘ ነው። በዚህ ዙሪያ በስፋት በባለፈው ቪዲዮዎችን ሰርቻለሁ። ያን ቪዲዮ ያላያችሁ ሰዎች ኮመንት ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ብትመለከቱት ትጠቀሙበታላችሁ። ከቤታችሁ ሆናችሁ ያለምንም የጎንዮሽ ጉዳት
የአይናችሁን የሬቲናን ጤንነት እንዴት መጠበቅ ማሻሻል እንደምትችሉ ጠቃሚ እውቀትን ታገኙበታላችሁ። በመጨረሻም ከላይ ከጠቀስኳቸው ከሁለቱ በአንዱ መንገዶች ያዘጋጃችሁት አስፓራገስ ሶሪት ላይ የሚከተሉትን ሁለት አትክልቶች ጨምራችሁ ብትመገቡ፣ እንዲህ አይነት አመጋገብን ለአንድ ወር ብትከተሉ አይናችሁ ላይ በይበልጥ ደግሞ ሬቲና ላይ የላቀ ለውጥን ማየት እንድትችሉ ሊያግዛችሁ ይችላል። አንደኛው ካሮት ነው። ከላይ በጠቀስኩት አይነት መንገድ ያዘጋጃችሁት አስፓራገስ ላይ ከ1 እስከ 2 ካሮት ትቀቅሉና ካሮቱን ከቀቀላችሁ በኋላ በትናንሹ መከታተፍና ከላይ ያዘጋጃችሁት አስፓራገስ ላይ መጨመር። ካሮትን መጨመር ያስፈለገበት ምክንያት ወይም ደግሞ የሚሰጠን ተጨማሪ ጥቅም ካሮት በውስጡ ከፍ ያለ የቤታ ካሮቲን ይዘት ክምችት አለው። ቤታ ካሮቲን ለቫይታሚን ኤ መመረት እንደ ግብዓት ከማገልገል በተጨማሪ የላቀ የአንቲኦክሲዳንትነት ባህሪ አለው። እንደ አጠቃላይ ካሮቲኖይድ ተብሎ የሚጠሩ አትክልቶች ውስጥ ካሮት፣ ቲማቲምና ተመሳሳይ አትክልቶች ውስጥ የሚገኙ እነዚህ ኬሚካሎች በውስጣችን ሲገቡ ጠንካራ የአንቲኦክሲዳንትነት ባህሪን ያንጸባርቃሉ። ካሮት ውስጥ ቤታ ካሮቲን ተብሎ የሚጠራው የካሮቲኖይድ አይነት ኬሚካል አለ። ይህ ኬሚካል አይናችንን ጨምሮ መላው ሰውነታችን ላይ የተለያዩ ጉዳቶችን ሊያስከትሉ የሚችሉ ራዲካል ተብሎ የሚጠሩ እነዚህ ተቅበዝባዥ አደገኛና ውስብስብ ጤናን የሚያቃውሱ ኬሚካላዊ ለውጦች ማስከተል የሚችሉ ጎጂ ሞለኪውሎች ራዲካሎችን የማምከንና ተራ ወደሆነ ጉዳት ማስከተል ወደማይችል ሰውነታችን ሊቋቋመው ወደሚችለው የኦክስጅን ሞለኪውል የመቀየር የማምከን ብቃት አላቸው። ይህም ብቃት ለሰውነታችን በመስጠት የአይናችንን ጤንነት ከማሻሻል በተጨማሪ ለመላው ጤናችን ይጠቅማሉ። ሁለተኛ፣ ካሮት ውስጥ ያለው ቤታ ካሮቲን ለቫይታሚን ኤ መመረት እንደ ግብዓት በማገልገል ሰውነታችን ከቤታ ካሮቲን ካሮት ውስጥ ካለው ቤታ ካሮቲን ተብሎ ከሚጠራው ከዚህ ኬሚካል ቫይታሚን ኤን በማምረት ሮዶፕሲን ተብሎ የሚጠራውን አቅላሚ በሚፈልገው መጠን ማምረት እንዲችል ያደርጋል። ይህ ሮዶፕሲን ተብሎ የሚጠራው አቅላሚ ዝቅተኛ ብርሃን ያለበት ቦታ ያለን ነገር ለይተን ማየት መመልከት እንድንችል የሚረዳ የአቅላሚ አይነት ነው። ዝቅተኛ ከሆነ የቫይታሚን ኤ መጠን ጋር ተያይዞ የሮዶፕሲን መጠን በሰውነታችን ውስጥ በሚያንስበት ጊዜ ማታ ማየት ላለመቻል ወይም ዝቅተኛ ብርሃን ቦታ ያለን ነገር ማየት ላለመቻል ናይት ብላይንድነስ ብለን ለምንጠራው ተጋላጭ ሊያደርገን ይችላል። ይህን አይነት ስርዓት በብቃት መቋቋም መከላከል እንድንችል ያግዘናል። ከካሮት በተጨማሪ የምታገኙ ከሆነ ቆስጣን ማታገኙ ስፒናችን መጠቀም ትችላላችሁ። ስፒናችንም ቆስጣንም ማግኘት የማትችሉ ሰዎች የአበሻ ጎመንን መጠቀም ትችላላችሁ። አሁንም የአበሻ ጎመንን የማታገኙ ሰዎች ደግሞ ኬልን መጠቀም ትችላላችሁ። ከላይ ጠቀስኳቸው አራቱም አትክልቶች በውስጣቸው ከፍ ያለ የሉቲንና ዚያዛንቲን ይዘት አላቸው። እነዚህ በውስጣቸው ሉቲንና ዚያዛንቲንን መያዛቸው ከአስፓራገስ ሶሊት ብለን የጠራ ነው ከላይ አዘገጃጀቱን ካየነው አትክልት ጋር አንድ ላይ ስንጠቀመው ከፍ ባለ መጠን ሉቲንና ዚያዛንቲንን ለሰውነታችን በማቀበል አስፓራገስ ሶሊት የሚሰጠንን ጥቅም በእጥፍ ማግኘት እንድንችል ያደርጉናል። የአበሻ ጎመን ወይም ቆስጣን ቀቅለን ካዘጋጀን በኋላ ከላይ ካዘጋጀነው ካሮትና አስፓራገስ ሶሊት ጋር አንድ ላይ በማድረግ ለአንድ ወር አዘውትረን በመመገብ አይናችን ላይ የላቀ ለውጥን ማየት መመልከት እንችላለን። ከዛሬ ጀምሮ ይህን አመጋገብ ጀምሩት፣ ሞክሩትና ለውጡን ተመልከቱ።